ተወደደም ተጠላም እኛ የምናወራው አጀንዳችን ስለዚህ ነው። እንግዲህ ትላንትና ማታ በመሪያችን አርበኛ አስረስ ማረ በወጣው መግለጫ አፋብን ድርጅት ማለት ነው እንግዲህ እየረጋገጥነው ነው የሚገኘው። እንግዲህ ቄሱም ሸሁም መለኩሴውም ነጠላ ለባሹም ፓስተሩም ገለመለ ምናምን የሚባል የለም። ሸህና ቃልቻ ነኝ ምናምን ብለህ የሚያተርፍ ነገር የለም። ከዚህ በኋላ ወደድክም ጠላም ወይ አማራ ፋኖ ትደግፋለህ ወይ በጥቁር ክላሽ ትበተናለህ ነው። ስለዚህ በኢትዮጵያ ውስጥ ያላችሁ ወደዳችሁም ጠላችሁም በፓርቲ ራዴፓ ነኝ እንትና ዚፓ ነኝ ወሎ ክልል ነኝ ማን ክልል ነኝ ምናምን ብላችሁ የመጣችሁ በሙሉ የመጨረሻ ማስጠንቀቂያ ነው። እንዲሁም ደግሞ አብይ አህመድ እንመርጣለን ብላችሁ ስብሰባ ለምታደርጉ አማራውያን አይለም ኢትዮጵያውያን ነው የሚለው ለሁላችሁም እንግዲህ ኢዜማ ነው ኢሶፓ ነው ምናምን አያተርፍም። ቃልቻና ሸህ መለኩሴና ቄስ አያተርፍም ተብለሃል። አርፋ ተቀመጥ። ምርጫ ብሎ ነገር የለም። ካልሆነ ግን የአማራ ፋኖ ትዕዛዝ ስለወረደ ከዚህ በኋላ ወሎ ደሴ ላይ እንደዚህ የሆነ ችግር ተፈጠረ የአማራ ፋኖ እንደዚህ ነው፣ ባህር ዳር ላይ እንደዚህ ተፈጠረ የአማራ ፋኖ እንዳያደርግ ብሎ ነገር የለም። ጎንደር ላይ እንዲተደረገ ብሎ ነገር የለም። ሸዋ ላይ እንዲተደረገ ብሎ ነገር የለም። 4 ነጥብ ዘግተናል። ከዚህ በኋላ ለምትሞተው ቃልቻም ሆነ ቄስ መለኩሴም ሆነ ጳጳስ የራሱ ጉዳይ። ነፍሲ ማር በላና ከወዲሁ ማለት እንወዳለን። እንዲሁም ደግሞ ቴዲዮ ትላንትና በሰጠው መግለጫ ላይ እጅግ በጣም ደስ ብሎኛል። መግለጫ ሳይሆን ኢንተርቪው ላይ የሆነ ፕሮዳክት እንትን ላይ ቀርቦ ነበርና ስለዚህ ሁላችሁም ቴዲዮ ቴንኪው ማለት ይኖርባችኋል። እናመሰግናለን። ማለት ከ10,000 የአማራ አዝማሪ አንድ ቴዲዮ አሁን ላይ በችግር ቀን የሚገኝ ማንኛውም የኢትዮጵያ ብሔር ብሔረሰቦች ልጆች አርቲስቶች ከአማራ ጎንና ከኢትዮጵያ ሕዝብ ከሚበደለው ሕዝብ ጎን የቆመ ማርያም ለምሳሌ በኦሮሚያ እኔ ሙቼ የምወደው የማከብረው መቼም የማይለወጥ አቡይ ዘለቀ ይባላል። አስረግጬ የምነግርህ ማለት ነው። አቡይ ዘለቀ የኦሮሞ ዘፋኝ ነው፣ ግን የኢትዮጵያ ልጅ ነው። ማንም ብሔር ሲያለቅስ ማየት አይፈልግም። ማንም ሃይማኖት ሲቋሽ አይፈልግም። እንደ ኢትዮጵያ ደግሞ በተቸገረው ቦታ ላይ በጣም ከኢትዮጵያ ሕዝብ ጋር በየትኛውም ቦታ ላይ አቡይ ዘለቀ አለ። ስለዚህ እንደዚህ አይነት ምርጥ ሰዎችም ስላሉ እንደነሱ አይነት እናከብራለን ማለት ነው። ስለዚህ ፍሪደም እንኳን ደህና መጣህ ብያለሁ። መግለጫዋ ላይ እንዴት አያት? መግለጫዋን አሁን ከሚሞቱት መሃል አብረህ ነህ ወይስ አይደለህም? በቅርቡ ባህር ዳር ላይም ሆነ ጎንደር ላይ ስብሰባ ያደረግ ቀድመዋለሁ እድል ልሰጥህ ብዬ ፍሪደም የሆነ ሀሳብ ያንሳና ተቃራኒ ሀሳብ ስለሆነ የሱ ከዛ እድል ለፋኖ እንድትሄድበት ብዬ። ሰላም እንዴት ነህ አርበኛ? እኔ እኮ ትናንት ነግሬሃለሁ። ግን በመጀመሪያ ከሚሞቱት መሃል ከሆንክ ነፍሲ ማር ብያለሁ ወንድም አለም ከወዲሁ። አዎ ፍግም ልበል ብዬ ነው እና ቶሎ ነው እንደዛ ነው የሚሻለኝ። የጎንደር ወንድም የናጣሁት ወይኔ ቄሱንም ሸሁንም ነፍስ ማር በሉ። ግን እንዛዝ ያለ የምትናዘዘው ነገር አለ። እኔ እኮ አንተ በጣም ቀብራራ እኮ ነው ብናገር በፍጹም። አዎ መሳሪያ ግንባሬ አድርገው ራሱ ሰው እንዲጠይቅ አልፈልግም። ምን እያደረክ ነው? ሳበው እንጂ ነው የምለው። እኔም ሀገኘው አልጠይቅም፣ ዝም ስቤ መሄድ ነው። እንደዛ ነኝ እና ድሃ ግን ምን ያደርግልኛል? አሁን ሀብታም ሲሞት ነው ደስ ሲናዘዝ። አይ ትናንት በጫፍ ለጫፍም ነግሬህ ነበርና ዲሞክራት አይደለንም፣ ወታደር ምንድነው አውቶክራት አይነት ነገር ነን። ወታደራዊ ነን ያልከኝ የኢትዮጵያ ሕዝብ ደግሞ በስሱም ቢሆን ዲሞክራሲ ያውቃል። ለምሳሌ ከጓዳ ቤት ያለ ካልስ ከሳሎን ቤት ማደር እንደሚችል ካልስ ራሱ እንዲዛወር ምናምን ተደርጓል። እና መብራት ምናምን እናውቃለን። ታውቃለህ ሳሚ፣ አስፓልቱ ያው ቦኬ ነው። ጤና ጣቢያዎች፣ ትምህርት ቤቶች አሉ። ይሄ በዲሞክራሲ የመጣ ነው። እንግዲህ በነ መለስ ጊዜ የመጣ ነው። ለምን መሰለህ አሁን ይሄ ወንድማችን የአማራ ፋኖ ድርጅት ቆይ ንገረን፣ መግለጫ ወጣ ኮሎኔል አብይ አህመድ ብሎ ነው እሱ ንገረን። አዎ በወንድማችን አሁን አዩ የሚለው
እየሰማሁት ነበርና ምንም አልተደረግንም። ድንበር መበጀት የለበትም ትግራይ የሚባል የጎዳነ ነገር የለም ብሎ ኦልሬዲ ደምድሞታል። የኛ ደግሞ የአማራ ፋኖ ትግልን ስደግፍ 27 ዓመት ተገደል እየየ ብለን አልቃሻ ድንኳን ጥለን የተነሳ አው ሳላ ድርጅት ነው የጠየቁ ሳላ አዩ አይደለም ለሐሳብ የተናገረው አይደለም። ለምን መሰለህ ዲሞክራሲ ትክክል ዲሞክራሲ ስለ ዲሞክራሲ የተሻፈፈ ነገር እንዳትወስዱት ነው መግለጫው ነው የጠየቁ። እሺ ችግር የለም። ከአጀንዳ አልወጣሁም እኮ ልመጣ ዙሮ እንደማጣቀሻ እንዲሆን ብዬ ነው። ትግሬዎቹን ኦሮሞዎቹን ብሔር ብሔረሰቦች ተዋቸውና ይሄ የወጣው ለአንተ አይነቱ ዲሞክራሲ ለምደናል። እኛ ዲሞክራሲ ለምደናል፣ ጨቋኝ አንፈልግም እያልኩ እኮ። ኦኬ ስለዚህ አብይ አህመድ ኪንግ ነው ለአንተ። እሱን አይደለም የቲፒኤልኤፍ ያስቀመጠውን ቤት ህገ መንግስቱ ቲፒኤልኤፍ ያስቀመጠው ስለሆነ እሱ ዲሞክራት ነው። እሱ ተመችቶነ ነበር። አሁን እናንተ የመጣችሁት ደግሞ የሚሊተሪ ነው። ያ በጉልበት እንግዲህ እስከዛሬ ያገኘሁት ነፃነት ይበቃኛል። አገደላችሁ እንግደሉኝ፣ በነፃነት ነው የምቀጥለው ነው። እኔ ደግሞ ገባ ምልህ እንደዛ ነው። እኛ እንገልህም ወንድም እሱ ራሱ ብልጽግና ይገልሃል። ምክንያቱም ብልጽግና ራሱ የአማራ ፋኖ ሞቶለት ነው እዚህ ስልጣን ላይ የተቀመጠው። ገባ ሲቀጥል ዞር አድርጎ እንደገደለ አንተንም ይገልሃል። ችግር የለውም፣ ለመግደል አታስብ። ብልጽግና ራሱ ይገልሃል። አማራ ፋኖ ጋር ምን ታደርጋለህ? አማራ ፋኖ አሁን እኮ ነው የተመሰረተ። ብዙ አልነበረም ድሮም ቢሆን ምን ይሻል ነበር። አይ አብይ አህመድ ወደ ስልጣን ያመጣው እሱን ብልጽግናን ጠይቀው፣ ከኛ እሱን ብልጽግናን ጠይቀው። የአማራ ፋኖ ነው ምን አብይ አህመድ ስልጣን ላይ ያስቀመጠው፣ ሌላ ማንም አይደለም። አረ ፋኖ በፋኖ ስም በከፋይ ስም የተወሰኑ አካላት ሲንቀሳቀሱ ነበር። ከዛ ውጭ ያለው ልዩ ኃይልም በቅርብ የመጣ ነው በአሳምነው ጽጌ። ከዛ ወዲያ የነበረው ሚሊሻ ነው። ይሄ ፋኖ እኮ ያሳምነው የተወሰኑ አትበል። ራሱ ብልጽግና ይነግርሃል እያልኩ ነው። የተወሰኑ አትበል። ገባ ራሱ ይነግርሃል። ይኸውልህ ሞቶለት የአማራ ፋኖ ሞቶለት እዚህ ያደረሰው ብልጽግናን የአማራ ፋኖ መልሶ ግን ያረደው ራሱ ብልጽግና። ስለዚህ ከብልጽግና ታገኘዋለህ መልሶ። አልተግባባንም። ከመቼ ጀምሮ ነው ፋኖ የመጣ? ከመቼ ጀምሮ ነው እህታችን? ከመቼ ጀምሮ ነው ፋኖ የሆነ ነው? ፋኖነት ከመቼ ጀምሮ ነው የመጣ? ማኝም እንደ ራሱን ብልጽግና ራሱ ከመቼ ጀምሮ ፋኖ አለ ብትለው ኢትዮጵያ ከተመሰረተ ጀምሮ ይልሃል። ጠይቀው እያልኩ ነው። በስም ደረጃ የአማራ ሕዝብ ከጥንትም ፋኖ ከፍተኛ ነው። አይ አንደኛ የእንትኑ የቃላት ለምን መሰለ ሳሚዬ፣ ስለማከብርህ ገብቼ እንኳን ሀሳፉል ኮንቴንቱ መናገር አልችልም። ለሀሳቤን ስናገር በመሀል በጣም ይበሳጫሉ። ተቃራኒ አይደለሁም እኮ እኔ አንዳንድ ጊዜ ዝም ብለን ለምን መሰለ ግዴታ አርበኛ ሳሚ ቀጥል ሀሳብን በቃ አንድ ማለት ትክክል። አርበኛ ሳሚ ጀግና ነው፣ አንበሳ በቃ ሁልጊዜ አይሳሳትም፣ ቀጥ ያለ ነው፣ የቅዱስ ስብስብ ነው ብዬ እንድናገር ነው የሚጠብቅ። አሁን እዚህ ያለው ግልብ አማራ የሚጠብቅ እንደዛ ነው። እኔ ደግሞ በወድህና ባደንቅ ብደግፍህም ስተት ካለብህ ስተትህ ነግሬ ነው የሚሄድ። አሁን ስተት ብቻ አይነገር የሚሉ አሉ። ኦኬ በአደባባይ ከመጣችሁ መልካም፣ በውስጥ ከመጣችሁ በውስጥ እንነጋገራለን። ሳሚ አካሄድ እሺ፣ ዝግጁ ነው። አካሄድ ይቀድማል። ቀጥል። ስታወራ የአንድን አካል ለይተህ እንትን በል። ግልባ አማራ ብለህ አማራን እንዳለ መሳደብ ነውር ነው፣ ወይም እዚህ ያለውን ህዝብ እንዳለ መሳደብ ነውር ነው። ስትሳደብ ታርጌት ያረከውን ቦታ ላይ ፖይንት አድርገህ ተናገር። ወንድሜ ማለት ሀሳብህን ቀጥታ ብትገልጽ መልካም ነው። ንግግርህን በስርዓት በተሞላው ማለት ነው። ማንነት ሳትነካ ሀሳብህን ያንተን አመለካከት ብቻ ነው እዚህ ጋር ማውራት ያለብህ። ገባ? ወንድማችን አመሰግናለሁ። ባለ ሚኒስከርቷን በጣም አመሰግናለሁ። በነገራችን ላይ የምወደው አለባበስ ነው። እዚህ ያለውን ያልኩኝ እኔ ወንድም አለም አንተ
እዚህ ያለውን ያልኩኝ እኔ እና ሚዲያ ላይ ያለው እንደማለት ነው ኢንክሉዲንግ ሚ እና ምንድን ነው ለማለት የፈለግኩት ሳሚዬ ተመለስ ሳሚ ተመለስ እግዚአብሔርን ኤፊ በጣም ነው የምወድ እንደዚህ አይነት አለባበስ ክርስቶስ ምስክሬ እየቀለድኩ አይደለም እሺ አመሰግናለሁ ግን ሐሳብህን እንደዚህ አሁን አንቺ አለባበስሽና ንጽህናሽ ስርዓትሽ ምናምን አማራነትን ይወክላል በቃ እኔ ሰጥቼሻለሁ በፍጹም አማራነትሽን አልነፍክሽም አንቺን እና ምን ለማለት ነው በትግል ውስጥ ፋኖነት አርበኝነት አገር ጠባቂነት የቆየ ነው ጉዳይ ትሄዳለህ ወይስ አትሄድም ካድዋ ስቀጨር ሰመጣለ ተረቱን ተው ሚኒስከርት ነው የሚባል ሚኒስከርታ በጣም ወደው ነው በነገራችን እሱ አድዋንም ተውና አሁን ስለዚህ አጀንዳ ብቻ ጠይቁ ስለ ዲያስፖራ ስለ ምርጫ አጀንዳው አጀንዳው ትክክል አጀንዳው ትክክል ነው አሁን እዚህ ቤት ትክክል አይደለም ብል ታውቃለህ የሚደርስብኝን በጣም ብዙ ነገር ይደርስብኛል ሌላ ቤት ግን እንገናኛለን አንተ ራሱ እንዴት እንደምሰራለህ አጀንዳው ትክክል ነው ትግል ከተጀመረ ኮምጠጥ ማለት ነው ግን የተወሰኑ አካላትን አስሮ መትቶ 5-6 ሰው በጭበጭ አድርጎ የሚቆም መሆን የለበትም እኔ እንደ ግል አስተያየትም ሰጠው ይሄን ነው የሆነ አካላትን ቆምጨጭ ለትግል ደጋፊዎች ትግሉ እንደማንደግፍም እኮ እንዴ በአቋም የጸኑ ናቸው ብለን ፕራውድ እናደርግባቸዋለን እና ይሄን ብዙ አልቃወምም ሚል እይታ አለኝ ምክንያቱም ታጋይ የሚያስብለው የዓላማ ጽናት ነው ጽናት በቃ ጽናት የሚባለው መራበድ ላይ መጽናት መቸገር ላይ መጽናት ትግል ላይ መጽናት ዓላማ ላይ መጽናት አመት ይሂድ ይቁም ሌት ይንጋ አይንጋ ጽናት ይሄ ነገር ላይ እየተዋጋህ ያለ አካል ራሱ ባንተ ይቀናል ዋው ይላል አየው እቺ የወጣችው መግለጫ ጽናት አላት የላትም ገባ እሷ ላይ ነው የኔ ጥያቄ አይኖረውም ግን ጥሩ ነው ካለው መጥቼ ደግሜ እነግራለሁ ክርስቶስ ምስክሬ ነው አረሳም ነኝ ካለው ግን ደግሜ መጥቼ እነግራለሁ አንተም አጀንዳ ስላደረከው እናመሰግናለን በወቅቱ ግን ጽናት ከሌለው አንተ አጀንዳ ስላደረከው ከስራሃል መጠየቅ ነበረብህ አጀንዳ አድርጎ መውጣት ሳይሆን መጠየቅ በስርዓት መከታተል ነበረብህ ብዬ እነግራለሁ ኤግዛምፕል አንድ አባት የቤተ ክርስቲያን አገልጋይ መነኩሴ አንዲት ዕፅ ያውቃል በልህ የቁስል ማከሚያ ዕፅ ያውቃል ያችን ማከሚያ ዕፅ ዛሬ እንካ ብሎ አይሰጥህም አትሊስት 8 ዓመት ሰውየው ያስተምርሃል ለምንድን ነው የሚያስተምርህ ቅጠሏን እኮ ቢሰጥህ ቅብ አድርገህ ትድናለህ ትውልዱ ቅጠሏን ዛሬ ወስዶ ዛፏ ትደርቃለች ለነገ ከወር በኋላ የለችም እነሱ ደግሞ እንዴት ብላ እንደምትበቀል እንዴት አድርጎ ከስሩ ጀምሮ ኪፕ እንደሚያደርጋት ያስተምሩና ቅጠሏችን ናት ይሏል አሁን ከስር ተከታትሎ የጽናትን ነገር ማጽናትን የሚጠበቅ እንጂ የገለባ መሆን የለብንም ለማለት ያህል ነው እንትኑ ጥሩ ነው ቀጥሉ እኔ ባልደግፈውም ዞሮ እኔ እንደምመታ ያወቅኩም ጽናታችሁን አይቼ እደግፋለሁ ቀጥሉ መርሃባ በቃ ቁጭ ባልና ስማ እንግዲህ ይሄ መግለጫ የወጣው ለአንተ አይነቱና ለራዴፓ ክልል ወሎ ክልል የጎጅ እንትን አገው ምንድነው የምትሉት አገው ምን ነበር የሚባለው ጎበዝ ለምናምንና ለብአዴን አገው ሸንጎ ብአዴን ምናምን ወዘተ ተረፈ የሚባል ክልል የሚጠይቅና ማንነትን በተለያየ ቦታ ላይ የአማራን ርስት ለምሳሌ እንደደመቀ ዘውዱ ወልቃይት ለሚለውም ያው ተከዜዘብ ወደኛ ይመጣል ወደኛ ነስራበት
ታውሳሚ ትናንት ከሰው መሆን ጋር የኔም ሀሳብ በጣም ዴቨሎፕ አድርጋችሁ ተነጋግራችሁበታል። ከሰው መሆን ጋር ተከዜ ዘብም ወደኛ የሚመጣበትን ለእነሱም ነው መግለጫ ወጣው ነው እንጂ አልሰደም። በደንብ ነው። አዎ በደንብ